ሰላም ጤና ይስጥልኝ የተከበራችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለተ ሐሙስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎቻችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በአክብሮት ጋብዛለሁ። ኢትዮጵያ የባህር በር ለማግኘት የምታደርገውን ጥረት የአሜሪካ መንግስት ይደግፋል ሲሉ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ገለጹ። ኢትዮጵያ የባህር በር ለማግኘት የምታደርገውን ሰላማዊና ዲፕሎማሲያዊ ጥረት የአሜሪካ መንግስት እንደሚደግፍ አምባሳደር ኤርቪን ማሲንጋ አስታውቀዋል። ኢትዮጵያ ፈጣን ኢኮኖሚያዊ እድገት እያስመዘገበች መሆኗን አምባሳደሩ አረጋግጠዋል። በአፍሪካ ቀንድ አካባቢ ሰላምና ጸጥታ ለማረጋገጥ አሜሪካ ከወሳኝ አጋሯ ከኢትዮጵያ ጋር በጋራ እንደምትሰራም ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ በሰላማዊና ዲፕሎማሲያዊ መንገድ የባህር በር ለማግኘት እንደምትሰራ በአጽንኦት መግለጻቸው ይታወሳል። ኢትዮጵያ የባህር በር ጥያቄዋ እንዲመለስ በሰላማዊ በጋራ ተጠቃሚነትና ሰጥቶ በመቀበል መርህ እንደምትሰራ በተደጋጋሚ ጠቅላይ ሚኒስትር ዶክተር አብይ አህመድ ያስታወቁት ጉዳይ ነው። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቆይታ እንደገለጹት ኢትዮጵያ በፈጣን ኢኮኖሚ እድገት ውስጥ ትገኛለች። ሀገሪቱ ሰፊ የህዝብ ቁጥር ያላትና ፈጣን ኢኮኖሚ እያስመዘገበች እንደምትገኝ ያወሱት አምባሳደር ማሲንጋ ይህ ፈጣን ኢኮኖሚያዊ እድገት እንደሚቀጥልም ትንበያ መኖሩን አመልክተዋል። በአሁኑ ወቅት ኢትዮጵያ በዓለም ተወዳዳሪ ኢኮኖሚ ለመገንባት ያላትን ህልም ለማሳካት የባህር በር አማራጯን ማስፋት ወሳኝ መሆኑን ጠቁመው በሰላማዊና ዲፕሎማሲያዊ መንገድ የባህር በር ለማግኘት የምታደርገውን ጥረት የአሜሪካ መንግስት የሚደግፈው መሆኑን አረጋግጠዋል። አምባሳደር ማሲንጋ እንዳብራሩት በአፍሪካ ቀንድ አካባቢ ሰላምና ጸጥታ ለማረጋገጥ አሜሪካ ከወሳኝ አጋሯ ከኢትዮጵያ ጋር በጋራ ትሰራለች። ኢትዮጵያ ቀጠናው ወደ መረጋጋትና ሰላም እንዲመለስ አስተዋጽኦ እያደረገች መሆኑን አመልክተው ከኢትዮጵያ ጋር በጋራ መስራት አሜሪካ በአፍሪካ ቀንድ ያላት ጠንካራ አቋም መሆኑን አብራርተዋል። ኢትዮጵያ በቀጠናው ግዙፍ ብቻ ሳትሆን አቅምና ተጽዕኖ ያላት ሀገር ነች ያሉት አምባሳደር ማሲንጋ በቀጠናው መረጋጋትና ሰላም ለማስፈን ሀገራቱ በጋራ እንደሚሰሩም ገልጸዋል። መረጃው የኢትዮጵያ ዜና አገልግሎት አጋርቶታል። በትግራይ ክልል የ75 ዓመቷን አዛውንት የደፈረ ግለሰብ በእስራት ተቀጣ። ተከሳሹ በትግራይ ክልል አፈሮም ወረዳ የታህታይ መጋሪያ ጸምሪ ነዋሪ የሆኑት የ75 ዓመት አዛውንትን በመድፈር ወንጀል ተከሷል። ታደሰ ፍስሐ የተባለው ግለሰብ የ75 ዓመት አዛውንትን ጨለማን ተገን በማድረግ በመድፈር ወንጀል ተከሶ ምርመራ ሲደረግበት መቆየቱን ላዛ ትግርኛ ከወረዳው ፍርድ ቤት ያገኘውን መረጃ ጠቅሶ ገልጸዋል። የትግራይ ማዕከላዊ ዞን የእንትጮ ፍርድ ቤት ጉዳዩን እየመረመረ ከቆየ በኋላ ተከሳሹን ጥፋተኛ ብሎ በማመኑ ግንቦት 22 2017 ዓ.ም በ7 ዓመት ጽኑ እስራት እንዲቀጣ ወስኖበታል ሲል የዞኑ አቃቢ ሕግ ጽሕፈት ቤት ገልጿል። በቀጣይነት የምናየው መረጃ ጸሐፊው የሶሎዳ ሚዲያ ተከታታይ የሆኑት የኢትዮጵያ የቀድሞው የሰራዊት አባል ሻለቃ ንጋቱ ተፈሪ ናቸው። ኤርትራ ያከበረችው የነጻነት ወይስ የፕሬዝዳንት ኢሳያስ ንግስ ቀን? እንደ አውሮፓውያን አቆጣጠር ግንቦት 16 2025 የኤርትራ ነጻነት 34ኛ ዓመት ተብሎ ተከብረዋል። ስለ ነጻነቱ ታሪክ የሚነግረን ግን ለየቅል ነው ይሉናል ጸሐፊው ሻለቃ ንጋቱ ተፈሪ። የኤርትራ ሕዝብ ከኢትዮጵያ አካልነት ተገንጥሎ በክፍለ ዘመኑ ተወዳዳሪ የሌለው አምባገነን መሪ እጅ ከወደቀ እነሆ 34ኛ ዓመቱን ይዟል። ነጻነት ተብሎ የሚወሰደው ዕለት ህዝቡ በምርጫ መሪውን መርጦ ለነጻነት የበቃበት ስርዓት የተመሰረተበት ሳይሆን ያላንዳች ተቀናቃኝ ፖለቲካዊ ተቋም አንድ ሰው ስልጣን ላይ የነገሰበት 34 ዓመታት ያለፈበት ቀን ብቻ ነው። ኢሳያስ አፈወርቅ በተለመደ ምርጫ ስልጣን ላይ የመጡ መሪ ሳይሆኑ ራሳቸውን በራሳቸው ያነገሱ የ21ኛው ክፍለ ዘመን ጨካኝ አምባገነን መሪ ሲሆኑ በኤርትራውያን ፖለቲካና ኢኮኖሚ ህልውና ላይ በብቸኝነት ወሳኝ የሆኑ መሪም ጭምር ናቸው። በኤርትራውያን ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊና ወታደራዊ ተቋማትን በብቸኝነት በአንድ ሰው አመራር ስር እንዲወድቅ የተደረገበት ያ አንድ ሰው መንግስታዊ አመራር ለ34 ዓመታት የሰፈነበትና ባንዲራና የባህል ልብስ ተለብሶ በየዓመቱ የሚጨፈርበት ቀን ከመሆን አልፎ በኤርትራውያን ህይወት ውስጥ አንድም እድገት አልታየም። ይልቁንም የሰቆቃ የስደትና የአፈና እንዲሁም የድህነት ቀንበር የሰፈነበትና
ዘመንና ኢሳያስ የሚባሉ መሪ የሚታወቁትም በአፍሪካ ውስጥ የአንድ ሰው መንግስታዊ ስርዓት በብቸኝነት የመሰረቱ አምባገነን መሪ መሆናቸውን ብቻ ነው። ኤርትራ ፒኤፍዲአይ ብሎ ራሱን በሰየመውና በተለምዶ ሻዕቢያ ተብሎም የሚታወቀው ፓርቲ ነኝ የሚል ነገር ግን እውነታው ከፕሬዝዳንት ኢሳያስ ውጭ ምንም ነገር ማድረግ የተሳነው አሻንጉሊት ፓርቲ ሲሆን የፖለቲካ መዋቅሩ አንድ ነገር መስራት የማይችል የኢሳያስ ንግስና አድማቂ ብቻ መሆኑ ይታወቃል። በፕሬዝዳንት ኢሳያስ አገዛዝ በአብዛኛው የሚመሰለው ከ16ኛው ክፍለ ዘመን የፈረንሳይ ንጉስ ከነበረውና አምደ ስቴት መንግስት እኔ ነኝ ይል ከነበረው ንጉስ ሉዊስ 14ኛ ጋር ነው። በኤርትራ መንግስት ማለት ኢሳያስ አፈወርቂ ናቸው። ህገ መንግስት የለም፣ ፓርላማ የለም፣ የሚኒስትሮች ምክር ቤት የለም፣ የፓርቲ ማዕከላዊ ኮሚቴ ወይም የፖለቲካ ቢሮ የሚባል የለም፣ አመታዊ በጀት የሚባል የለም፣ የሀገሪቱ የእድገት ፕላን የሚባልም የለም። ያለው ነገር ቢኖር ፕሬዝዳንት ኢሳያስ የሚባል መሪና የጨቋኝ መሪው ማስገደጃ መሳሪያ የሆነ ወታደራዊ ክንፍና ሳዋ የሚባል የግዳጅ ውትድርና ማሰልጠኛ ብቻ ነው። አስገራሚው ነገር በቀዳማዊ ኃይለ ሥላሴ ዘመን የተመሰረተው የአስመራ ዩኒቨርሲቲ እንኳን ተዘግቶ በሀገሪቱ ውስጥ ከፍተኛ የትምህርት ተቋም የሚባል የለም ወይም ላለፉት 34 ዓመታት አንድም ዩኒቨርሲቲ አልተቋቋመም። የፕሬዝዳንት ኢሳያስ ጨካኝ አገዛዝ ምክንያትም ከዓለም ስደተኞች መካከል 22% የሚሆኑት ኤርትራውያን መሆናቸውን ጥናት አረጋግጧል። የግዴታ ወታደራዊ ምልመላን በመፍራትና በሀገሪቱ ያለውን ስራ አጥነትና ድህነትን በመሸሽ በተለይም ወጣቶች ሀገሪቱን ለቀው ወጥተዋል። ነጻነት የሚባለው ታሪክ በዚህ አይነት ሰቆቃና ስደት የታጀበ ነው። ህዝቡ ተሸክሞ የኖረው አፋኝ መሪ ብቻ ሳይሆን ጥሩኛም መሪ ነው። ባለፉት 34 ዓመታት ኤርትራ በኢሳያስ አዝማችነት 6 የጎረቤት ሀገሮች ላይ ወረራና ትንኮሳ ፈጽማለች። በሀገሮች ጉዳይ ጣልቃ በመግባት አፍሪካ ውስጥ የሚያክላት የለም። በኢትዮጵያ ላይ የሚዘመቱ ከአንድ ማራት ነፃ አውጪ ነን የሚሉ ቡድኖችን ከለላ ሰጥታ አሰልጥናለች። አልሸባብ የሚባለው በሶማሊያ ውስጥ የሚንቀሳቀሰው አሸባሪ ቡድን በመርዳት ቀዳሚ ሀገር ናት። በሱዳን፣ በየመን እንዲሁም በጎረቤት ሀገራትን አልፋ በኮንጎ ባለው የውስጥ ጉዳይ ጣልቃ በመግባትና መሳሪያ በማቀበል ትታወቃለች። ኤርትራውያን የ34ኛ የነጻነት በዓልን አከበርን ሲሉ ከላይ የተጠቀሱትን የግፍና የሰቆቃ እንዲሁም የአንድን ሰው አምባገነናዊ አገዛዝ እያስታወሱ ጨለማውን ዘመን እንዴትና መቼ እንደሚገላገሉ እያሰላሰሉ እንደሚሆን ጥርጥር የለውም። ለብዙ ዓመታት ኤርትራ ውስጥ ምጽዋ ባህር ኃይል አባል ሆኖ የሰራ ወዳጄ ከ30 ዓመታት በኋላ ምጽዋ ሊጎበኝ ሄዶ ነበር። ሲመለስ ምጽዋ ሆና አገኘኋት ነበር ያለው። የፕሬዝዳንት ኢሳያስ አገዛዝ ፖለቲካ የምቀኝነት ፖለቲካ በመሆኑ ጎረቤት ሀገራት ወደቡን እንዳይጠቀሙ የተለያዩ መሰናክሎችን በመፍጠር ወዳጃቸው ጠቅላይ ሚኒስትር መለስ ዜናዊ እንዳሉትም የግመሎች መፈንጫና የዝንብ መራቢያ እንዲሆን አድርገውታል። ኩራት አይሆንም እራት ተብለዋል። መፍትሄ ራሳቸውን በ21ኛ ክፍለ ዘመን ብቸኛው የዘመናችን ሉዊስ 14ኛው የሆኑትን ፕሬዝዳንት ሙዚየም ውስጥ አስቀምጦ ለዘመኑ የሚመጥኑ መሪዎችን መምረጥ የኤርትራውያን ኃላፊነት ይሆናል። የቻይና ዜጎች አደገኛ በሽታ አምጪ ተህዋሲያን ወደ አሜሪካ አስገብተዋል በሚል ተከሰሱ። 2 የቻይና ዜጎች የዩናይትድ ስቴትስ ባለስልጣናት አደገኛ የስነ ህይወት ተህዋሲያን ያሉትን ፈንገስ ወደ አሜሪካ በማስገባት ክስ ተመስርቶባቸዋል። ያንኩንግ ጂያን እና ዙያንግ ሊዩ የተባሉ ሴትና ወንድ ቻይናውያን በማሴር ህገወጥ ዕቃዎችን በማስገባት ሐሰተኛ ሰነድ በማቅረብ እንዲሁም ቪዛ በማጭበርበር መክሰሱን የሚችገን ጠቅላይ አቃቢ ህግ ቢሮ አስታውቋል። በ34 ዓመቱ ዚያንግ ሊዩ ፈንገሱን በዲትሮይት አየር ማረፊያ በማስገባት የ33 ዓመት ፍቅረኛውን በመሰራ በሚችገን ዩኒቨርሲቲ ቤተ ሙከራ ለማጥራት ሙከራ ማድረጉን የክስ ዝርዝሩ ያስረዳል ሲል ቢቢሲ ዘግቧል። ፉሳሪየም ጋራሚ ነረም የተባለው ፈንገስ የስንዴ፣ ባቄላ፣ በቆሎና ሩዝ ሰብሎችን ሙሉ በሙሉ የሚያጠፋ በሽታ የሚያስከትል ሲሆን ምግብ ላይ ሲገኝ ደግሞ የጉበት ጉዳት ያስከትላል። ፈንገሱ በሳይንስ ጽሑፎች እምቅ የግብርና የሽብር መሳሪያ የሚል ስያሜ እንዳለው ጠቅላይ አቃቢ ህግ ገልጸዋል። ቢቢሲ ለሚችገን ዩኒቨርሲቲና በዋሽንግተን ለቻይና ኤምባሲ አስተያየት እንዲሰጡ ጠይቋል። ክሱ የቻይናና አሜሪካ ግንኙነት በሻከረበትና ከቀናት በፊት ፕሬዝዳንት ትራምፕ የቻይና ተማሪዎችን ቪዛ እንደሚነጥቁ በተናገሩበት ወቅት የመጣ ነው። በሳምንቱ መጀመሪያ በሚችጋን ዩኒቨርሲቲ የሚማር ቻይናዊ እንደ አውሮፓውያን አቆጣጠር በ2024 ምርጫ በህገወጥ መንገድ በመምረጥ ክስ ቀርቦበት ይገኛል። የተከበራችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዕለቱ መርጠን ወደ እናንተ ያቀረብናቸው መረጃዎቻችን እስካሁን ስትከታተሏቸው የቆያችሁ ይመስል ነበር።
እስካሁን ከኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁም የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለኢትዮጵያ።